ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አላህ አልሐምዱሊላህ። ይሄን ቪዲዮ ሰብስክራይብ ላይክ ሼር ያርጋችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ አንድ እህቴ አረብ ሀገር ሆና የነገረችኝ ነው የምነግራችሁ። ለብዙ ልጆች ያስተምራል ብዬ ስለማስብ ሰብስክራይብ ላይክ ሼር አድርጉት ማለት ነው። እቺ እህቴ ምንድነው የምትለው? እኔ ከዛሬ 9 ዓመት በፊት ወደ ስደት ወደ ሳውዲ አረቢያ ሄድኩኝ። ሳውዲ አረቢያ ከሄድኩ በኋላ እንደማንኛውም ስደተኛ ለተወሰነ ያክል ከከፊሎች ጋር ሰራው። ከዛ በኋላ ከከፊሌ ልጅ ጋር ሪሌሽን ጀመርኩ ወይም ደግሞ ጓደኝነት ጀመርኩ። ከዛ በኋላ አጋጣሚ እሱ ሚስት ነበረው እና ከኔ ክላስ ገብቶ ሲወጣ ሚስቲቱ አየች። ሚስቲቱ ስታይ አስፈራራት። እሱን ካስፈራራት በኋላ ግን ሚስቲቱ እኔን በጣም አሰቃየችኝ። በጣም ስታሰቃይ በጣም ከጉልበት በላይ ስትሆንብኝ እሱን ነገርኩትና እሱ ቤት ተከራይቶ አስወጣኝ። ኦሬዲ ከዛ ቤት አስጠፋኛለች። ካስጠፋኝ በኋላ ለ5 ዓመት እኔ አብሬው ተቀምጫለሁ አለች። የት ሪያድ ከምትባል አካባቢ ቦታ ከሀበሻ ጋር ግን አልገናኝም። መጨረሻ ለሱ 2 ወለድኩ አለች። 2 ከወለድኩ በኋላ አጋጣሚ ሰውየው ይቀራል። ሰውየው ሲቀር ብደውልም ምን ብልም ስልክ አያነሳም። ለ1 ዓመት ያክል ሰውየው ጠፋ፣ አረቡ ማለት ነው። ከጠፋ በኋላ መጨረሻ ላይ ሰውየው ኦሬዲ ሰው ላከብኝ አለች። ሰው ላከብኝና መሳርፍ በየወሩ ይገባልኛል አለች። እዚህ ላይ ሳልነግራችሁ ብዬ ነው። መጨረሻ ላይ ግን በጣም የሆነ ሰው ላከልኝ እኔ ከቤት ተቀምጬ ያለው። ከዛ በኋላ ምንድነው የሚፈልግሽ ሰው አለኝ ብሎ ወሰደኝ። መጨረሻ ላይ ተጠቀመብኝ አለች። ተጠቀመብኝ እሱ ያን የወሰደኝ ሰውዬ ተጠቀመብኝ። እኔ ደግሞ እሱ ልኮታል ብዬ ስላሰብኩ ሂጄ መጨረሻ ላይ ስቤት ገብቼ 3 ወር 4 ወር በኋላ አረገዝኩ። እና ምን ላድርግ ትላችኋለሽ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡላት። ለምን ካላችሁ እንቺ እህቴ እንግዲህ ኦሬዲ ያን አረብ እንደሚስት አድርጎ በስርዓት እያስቀመጣት ነበረ። አጋጣሚ ሂዶ የጠፋውበት ደግሞ የራሱ ምክንያት አለው። ምክንያቱን እነግራችኋለሁ። ከዛ በኋላ ግን አሁን እኔ ምን እንደማረግ ግራ ገብቶኛል። ምን ላድርግ? እናንተ ብትሆኑ ምን ታረጋላችሁ ነው እያለች አለችው። እውነት ለመናገር አንዳንዴ እህት ወንድሞቻችን ወደ ተለያየ አረብ ሀገር ስትሄዱ ተሎ ብላችሁ ለስሜታችሁ ባታድሩ ይህ ምቾቴ ነው። ገባችሁ? ለምን ካላችሁ ተሎ ብላችሁ ለግንኙነት ለስሜት ለምን የምትሄዱ ከሆነ አላማችሁን ትረሳላችሁ ብዬ ነው እማስበው። በሁለተኛ ደረጃ ደግሞ እንግዲህ እሷ እርጉዝ ናት እና ምን ትሁን? ገባችሁ? እናንተ በእሷ ቦታ ብትሆኑ ምን ታረጋላችሁ ብዬ ነው የምነግራችሁ። እና ምንድነው አሁን እህቴ እኔ በቃ ካልሆነ ራስሽን አጥፊ እያለኝ ነው። ለምን ባሌ በጣም መልካም ሰው ነው። ስቲል ወረቀት ሁሉ አሰርቶልኛል አለሽ። ባሌ በጣም መልካም ሰው ነው፣ ግን ሁለተኛ ነው ያገባኝ አለሽ። ለምን አረቢቱን ኦሬዲ ከነሱ ቤት እያለሽ ከነሱ ቤት እየሰራሽ ነው ይዛው የወጣችው ወይም ይዟት የወጣ ማለት ነው። እና በአመት ከምናምኑ ባሌ መጥቶ እውነቱን ነገርኩት አለች። እውነቱን ነግሬው ግን በቃ አብረን እየተቀመጥነ ነው፣ አብረን እየኖርነ ነው። ግን የሱ ዝምታ እኔን ገደለኝ አለች። ምንም ነገር አልተናገረኝም፣ ምንም ነገር አላለኝም። ያው ጠፍቼበት የነበረው ጊዜ እንደዚህ ችግር ገጥሞኝ ነው ብሎ አስረዳኝ አለች። ከዛ በኋላ ግን የሱ አሁን ኦሬዲ እርጉዝ ናት እና በቃ የሱ ዝምታ እኔን ገደለኝ አለች። ምንም አላለኝም። በቃ የተከሰተው ተከሰተ፣ ችግር የለም፣ ዝም ብለሽ ተረጋግተሽ ተቀመጭ ነው ብሎኝ ያለው። እኔ ከዛው ነው ያለው ታለች። ግን አሁን የሱ ዝምታ እሱ በቃ እንደፈለኩ ያሟላልኛል፣ እንደፈለኩ ያደርግልኛል፣ እንደፈለኩ ሁሉን ነገር ኢትዮጵያ አሁን ደርሼ ተመልሻለሁ አለች ማለት ነው። አሁን ቅርብ ሰዓት ግን ዝምታው ገደለኝ። በጣም ዝም ነው፣ ምንም አላለም ማለት እኔም ረጃጅም ሰፋፊ ልብስ ለብሳለሁ አለች እንዳይታወቅብኝ። ግን
ኦሬዲ አላቅም ሰውየው በጣም ዝም አለኝ ብላ በጣም ነው የገረመኝ ማለት ነው። ለምን ካላችሁ አረቡ ነው እንደዚህ ከኮንትራት ከቤተሰቦቹ ቤት አውጥቶ ለብቻዋ ቤት ተከራይቶ ኢትዮጵያ ቤት ገዝቶላት እንደፈለገች አድርጎላት ግን ስቲል ወረቀቷን አሰርቶ ምን ብሎ ግን በመሃል የሆነ አጋጣሚ አቃጣሪ የሆነ ሰው ባልሽ አለ ብሎ ወስዶ የሱ ዘመድ የሆነ ሰው ማለት ነው የሆነ ችግር የፈጠረባት። አሁን እኔ ምን ላድርግ? እውነቱን ለባሌ ልንገረው ወይስ ምን ላድርግ ትላለች። እውነቱን የምትነግረው ምንድነው አጋጣሚ ከዛ ወስዷት ሰው የሆነ ተጠቅሞባታል ማለት ነው። ተጠቅሞባት ደግሞ እሷ ኦሬዲ አርግዛለች። ገባችሁ? ሜቢ የ4 ወር ጉዝ የ3 ወር ጉዝ መሰለኝ ያለች የረሳው። እና እናንተ ብትሆኑ ምን ታረጋላችሁ? አንዳንዴ በህይወታችሁ የማትፈልጉት ነገር ይገጥማችኋል። ገባችሁ? እኔ ግን እኔ እንደራሴ የራሴ ነው መመክራችሁ። አረብ ሀገር ከሄዳችሁ በኋላ ከማንም ሰው ጋር እንደዚህ ግንኙነት ባይኖራችሁ እኔ ምቾቴ ነው። ለምን ካላችሁ አላማ ይቀድማል። ገባችሁ? አሁን የዚች እህታችን ሀሪፍ እድል ስላላት ጥሩ ሰው ስለገጠማት ወረቀቷን አስተካክሎ ምን ብሎ እንደፈለገች ኢትዮጵያ ትወጣለች ትገባለች እንደፈለገች ነገር ያረግላታል ማለት ነው። ገባችሁ? ጀስት ግን አሁን እሷ ያነ ነገር ሲፈጠር ግን ለሱ አንደበቷ ሞልታ መናገር አልቻለች። ምንድነው በቃ የሱ ዝምታ የሱ ዝም ማለት እያወቀ ይሁን አውቆ ይሁን አላወቀ ይሁን አላቅም አለች። ግን ኦሬዲ በቃ የሱ ዝምታ እኔን ገደለኛለች፣ እኔን ተሰማኝ፣ እኔን በጣም እንደረመጥ እሳት በላኝ እና ኦሬዲ ራስሽን አጥፊ የሚል ስሜት ይሰማኛል አለች። ለምን ካላችሁ ኦሬዲ 1 አመት ከምናምን ከቤት ሲጠፋ ገንዘብ ይገባላት ነበር በየወሩ ማለት ነው። በቃ የሚጎለኝ ነገር እንዳይኖር ልጆቹም ደግሞ የሚጎላቸው ነገር እንዳይኖር ይሄ ሰውዬ በቃ የማያደርገው ነገር የለም አለች ማለት ነው። እና አሁን ደግሞ ሚስቲቱም ኦሬዲ አውቃለች፣ የሱ ቤተሰቦቹም አውቀዋል። ተስማምተው አንዳንዴ ጁማ እሄዳለሁ አለች ከባሏ ቤት ወይም ከባሏ ዘመዶች ቤት ማለት ነውና እሱም ኢትዮጵያ አብሮኝ ሄዷል ከቤተሰቦቼ ደርሶ አብረን በስርዓት መተናል አለች። ግን ያነ የተፈጠረው ነገር ከመሃል የተፈጠረው ነገር ፈልጌው አይደለም አለች። ሳልፈልገው ነው ያነ ነገር የተፈጠረው። ሰውየው ምን እንዳረገኝ አላውቅም። የሰውየው ዘመድ ነው። ገባችሁ? የሰውየው ዘመድ ማለት ነውና እናንተ ብትሆኑ ምን ታረጋላችሁ? አሁን በጣም በቃ ባሌን የጎዳውት እየመሰለኝ እኔ ወደ አልሆነ ነገር ራሴን ይመራኛል ወይም ደግሞ በጣም ያልሆነ ስሜት ይሰማኛል ብላ ነው የነገረችኝ። እውነት ለመናገር በጣም ነው ያሳዘነች። ገባችሁ? ለምን ካላችሁ አንደኛ እድሏ በጣም ሀሪፍ እድል ነው እንትን ያላት የደረሳት የገጠማት ሰው በጣም መልካም ሰው ምን ብሎ ኢቃማዋን አሰርቶ ምን ብሎ እንደፈለገሽ ከሳውዲ ኢትዮጵያ ትመላለሳለሽ ምን ትላለሽ ማለት ነው። በመሃል ግን ምንድነው የተፈጠረው ወይ ምንድነው የደበራት? ዝምላ ማርገዟ ማለት ነው። ለምን ካላችሁ አጋጣሚ ሂዶ 1 አመት ከምናምን እሱ ሲጠፋ የሆነ ሰው ባልሽ ያለበት ቦታ ላሳይሽ ብሎ ወስዷት ነው እንግዲህ ያንን እንደዚህ የሆነ ነገር እንትን ብሎብኝ ነው የፈጸማለች። ሲፈጽም አይታወቀኝም። ኦሬዲ ሲያመኝ ነው ሐኪም ቤት እጄ ቼክ ሳረግ እርጉዝ ነሽ ብለው ያሉኝ አለችና ግን አንዳንዴ ደግሞ ወደ ኢትዮጵያ ልሄድና በቃ የሆነ ከዛ ልውለድም የሚል ነገር አለኝ። ግን በቃ ምን እንደማረግ ግራ ገብቶኛል ብላለሽ ውዶቼ። ከዚህ ኮሜንት ላይ አስቀምጡላት ታያለች ማለት ነው። በሁለተኛ ደረጃ ደግሞ እኔ ግን የባልየው መልካምነት ሳላደንቅ አላልፍም። ከሰው ቤት ከእናት ከአባቱ ቤት አውጥቶ ኢቃማ አሰርቶ በስርዓት ሳውዲ አረቢያ ቁጭ አድርጎ ለራሷ ቤት ተከራይቶ ጀስት ሁሉን ነገር ከሚስቱ እኩል ነው የሚያሟላልኝ አለች። ኦሬዲ አሁን ሚስቱ ናለች። ለሷ የሆነ ነገር ከገዛ ለኔ የሆነ ነገር ገዛ እኩል ነው የሚገዛልን አለች። ምንም የሚያተናንሰው ነገር የለም አለች። ኦሬዲ ከአረቢቷ ቀን ይውላል ከኔ ቤት ነው የሚያድር አለች። እና ግን ምንድነው የሱ ዝምታ የሱ መልካምነት እኔ ሊገለኝ ነው አለች። ለምን ካላችሁ የተሳሳትኩት ስተት ከበደኝ እሱ እስካሁን አያቅም እያለች ነው። እና እናንተ ብትሆኑ ምን ታረጋላችሁ ነው ትልቁ ፖይንት። እናንተ በሷ ቦታ ብትሆኑ ምን ታረጋላችሁ? አሁን ምንድነው ብዙ ጊዜ ራሴን ለማጥፋት ስሜት የሚሰማኝ አለች። የሱ መልካምነት የሱ በቃ ለኔ ብዙ ባለውለታዬ ነው አለች። ገባችሁ? ለምን ካላችሁ በጣም ብዙ ነገር አድርጎላታል። ገባችሁ? ከኮንትራት ከእናት ከአባቱ ቤት አስወጥቷት ወረቀቷን አሰርቶ ምን ብሎ ኦሬዲ እንደዚህ ሙሉ ቤት ተከራይቶ በስርዓት እንደማንኛውም እንደ አረቧ ሚስት እኩል ነው የሚያስቀምጣት። አረቧ ጋር የሆነ ነገር ከገዛ እዚህ ጋር ገዝቶ ይመጣል አለች። እና እናንተ ብትሆኑ ምን ታረጋላችሁ? እናንተ እንደዚህ አይነት እጣ ፋንታ ቢደርሳችሁ ምን ታረጋላችሁ? ምክንያቱም አሁን እሷ ኦሬዲ የተመቻቸ ኑሮ ነው የምትኖረው ምናምን፣ ግን የደበራት ነገር በመሃል ላይ
ያስረገዛት ሰውዬ የገዛ ዘመዱ ነው። ገባችሁ? እስካሁን ግን ባሌ አያቅም ብላለች። እናንተ ብትሆኑ ምን ታረጋላችሁ? እውነት ለመናገር ግን ስትነግረኝ በጣም ነው ያሳዘነችኝ። ገባችሁ? አንዳንዴ እኔ ግን ምንድን ያልኳት ተረጋጊ ነው ያልኳት። ተረጋግተሽ ቀስ ብለሽ ልጅሽ ሙለች ከዛ በኋላ አስረጁ ነው ያልኳት ማለት ነው። እና እናንተ ብትሆኑ ምን ታረጋላችሁ? ከምር እኔ ሰውየውን ግን ሳላደንቀው ማለፍ አልፈልግም። ለምን ካላችሁ ከቤተሰቦቹ ቤት አውጥቶ ኢቃማ ሰርቶ ምን ብሎ ስሜቷን ተረድቶ እንደ ማንኛውም ኢጃዛ ቤት ራሷ አላስቀምጣት፣ ሙሉ ቤት ተከራይቶ ነው የሚያስቀምጣት። በጣም ማለት ነው ለሚስቲቱ የሚያደርገውን ነገር ነው ለኔ እኩል የሚያደርግልኛልሽ። ለሷ ወርቅ ገዝቶ ከመጣ ለኔም ወርቅ ይገዛልኛልሽ። በቃ ልጅቱም ደግሞ ትስተሃል፣ በጣም ቆንጆ ናት። ገባችሁ? የራያ አካባቢ ልጅ ናት ማለት ነው። እና አንዳንዴ ከምር ይታደሉታል እንጂ አይታገሉትም የሚባለው ነገር እንትን ነው ማለት ነው። እና አንዳንዴ ህይወት ይለፍላችሁ ካላችሁ ወይ ከሀብታም ተወለድ ወይ ከሀብታም ተጠጋ የሚባለው ስሜት እውነት መሆኑን ዛሬ አምኛለሁ። ግን እኔ ግራ የገባኝ ነገር ምንድን ነው? አሁን ኦልሬዲ እሷ እርጉዝ ናት። በሰላም እንድትወጣ ዱአ አድርጉላት። ግን እናንተ ብትሆን ነገ ቀጥልላችኋለሁ ታሪኩን። ግን እናንተ ብትሆኑ ምን ታረጋላችሁ ነው? እንደዚህ አይነት ማለት ግጥጥሞች ቢደርሳችሁ እናንተ ብትሆን ምን ታረጋላችሁ? እስኪ አንዳንዴ ራሳችን በውስጣችን ያለውን ነገር ራሳችን ፈተሽ እናድርገው። ገባችሁ? ለምን ካላችሁ ራሳችን ስንፈትሽ ብዙ አይነት ነገር አለ ማለት ነው። እኔንም እናንተንም አላህ ይጠብቀን። ያለንበት ዘመን በጣም የሚከብድ ዘመን ነው። ገባችሁ? እና እህቶቼ አወዳደቃችሁን አስተካክሉ። ገባችሁ? አወዳደቃችሁን ካላስተካከላችሁ ብዙ እህቶች አሉ በየአረብ ሀገሩ ልጅ ይዘው የሚሰሩ ምን የሚሉ ማለት ነው። በድንገትም ተደፍረው ሊሆን ይችላል፣ በድንገትም የሆነ ነገር ደርሶባቸው ሊሆን ይችላል። እና ቆንጠጥ ብትሉ መልካም ነው ብዬ አስባለሁ። ለማንኛውም ይህን ታሪኩን ነገ እቀጥልላችኋለሁ። ግን እናንተ ሰብስክራይብ፣ ላይክ፣ ሼር አትርሱ። እስኪ እናንተ ብትሆኑ ምን ታረጋላችሁ?